ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ ማየት የሚፈልጋቸው ኳሊቲዎች አሉ። ለትዳር የሚፈልግሽ ወንድ ልጅ ከአንቺ የሚፈልጋቸው አንቺ ላይ የሚያያቸው ያደረግሽውን ወይም የለበሽውን ልብስ ሳይሆን የተቀባባሽው ሜካፖች ሳይሆን ወይም ደግሞ ስላደረግሻቸው ውድ የሆኑ ብራንድ የሆኑ ልብሶች አይደለም። ምናልባት ከዚህ በፊት ብያቸዋለሁ፣ ወንዶች በእይታ እንማረካለን። ምናልባት ወንድ ልጅ በምትለብሻቸው ልብሶች፣ በምትቀባቢያቸው ሜካፖች፣ ዶድራንቶች፣ ሽቶች ሊሆን ይችላል ወንድ ልጅን ልትማርኪ ትችላለሽ፣ ልትስቢው ትችላለሽ። ነገር ግን ለትዳር የሚፈልግሽ ወንድ ልጅ ግን እነዚህን ኳሊቲዎች ብቻ አይደለም የሚመለከተው። ለዛሬ ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ የሚያያቸው ኳሊቲዎች፣ አንቺም ደግሞ ሊኖርሽ የሚገቡ ኳሊቲዎች ምንድናቸው የሚለውን ሐሳቦች እንዳስሳለን። በያላችሁበት ሁሉ ሰላም፣ ጤና፣ ፍቅር ለእናንተ ይሁን። ውድ ተመልካቾቼ እንደምን ቆይታችኋል? እንደምን ከርማችኋል? ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬውን ቪዲዮአችንን ከመጀመራችን በፊት ይህን ቪዲዮ ላይክ በማድረግ እንድትጀምሩ ተሳስባችኋለሁ። መልካም ቆይታ። ስለዚህ እህቴ ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ ማየት የሚፈልጋቸው ነገሮች አሉ። እነዚህ ኳሊቲዎች ቢኖራት እቺን ልጅ ወይም ደግሞ እቺን ሴት ማግባት እፈልጋለሁ የሚለውን አቋሙን ማንጸባረቅ ይፈልጋል። ስለዚህ በተቻለሽ መጠን ሊኖርሽ የሚገቡ ኳሊቲዎች፣ ሊኖርሽ የሚገቡ ባህሪያቶችን የምንመለከት ነው የሚሆነው። የመጀመሪያው ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ ማየት የሚፈልገው ነገር ጥሩ አስተሳሰብ ያላት ሴት ልጅ መሆን መቻል አለብሽ። ይሄ ጥሩ አስተሳሰብ፣ ጥሩ አመለካከት ያላትን ሴት ወንዶች በጣም እንፈልጋለን። ምክንያቱም ተመሳሳይ ክንፍ ያላቸው ወፎች አብረው ይበራሉ አይደል የሚባለው። ያን ጥሩ አስተሳሰቡን፣ ትዳሩን አብራችሁ ይዛችሁ መሄድ እንደምትችሉ ይገነዘባል ማለት ነው። ምክንያቱም ደግሞ ሁሉም ነገር በፍቅር ግንኙነት ብቻን ነው እንደ የሚያቆመው፣ ይቀጥላል። አልፎ ትዳር የሚባለው ትልቁ ተቋም አለ። ይሄ ተቋም ደግሞ የሚመራው መልካምና ጥሩ በሆኑ አስተሳሰቦች ሲሆን ብቻ ነው። ምክንያቱም አሁን እንዳልኳችሁ ልብስ የተቀባባነው ሜካፖች፣ የምናደርጋቸው ልብሶች ሁሉ ጊዜ እንደሚያልፍባቸው መገንዘብ መቻል አለበት። ገብቶሻል አይደለ? ጥሩ አስተሳሰብ፣ ጥሩ አመለካከት ያለው ሰው ግን እድሜ ልኩን ዘመኑ ሙሉ መልካም የሆነ ነገር ስለሚገጥመው ነው። ስለዚህ ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ ማየት የሚፈልገው ጥሩ አስተሳሰብ ያላት ሴት መሆን መቻል አለብሽ። አመለካከትሽ እንዴት ነው? ሐሳብሽ እንዴት ነው? ለነገ ህይወትሽ እንዴት ነው የምታስቢው? ራስሽንስ እንዴት ነው በዲሲፕሊን አድርገሽ እየመራሽው ነው ወይ የሚለውን ነገር ይመለከታል ማለት ነው። ምክንያቱም ሌሎቹ ሰዎች እኮ በዙሪያሽ የሚሆኑት ብዙ አንቺ ባደረግሽው በተቀባባሽው ሽቶች ሊሆን ይችላል፣ አንቺ በተኳኳልሽው ኩሎች ሊሆን ይችላል። ወንዶች ሊከተሉሽ ይችላሉ። ልብ በይ፣ ብዙ ወንዶች አንቺ ይህን ስላደረግሽ ብቻ ሊከተሉሽ ይችላሉ። ነገር ግን ለትዳር ላይሆን ይችላል የሚከተሉሽ። ገብቶሻል? ተረዳሽ? ስለዚህ በተቻለሽ መጠን ጥሩ አስተሳሰብ፣ ቀና አመለካከት ያላት ሴት ለመሆን ራስሽ ላይ መስራት መቻል አለብሽ። ሌላኛው ነጥብ እንግዲህ ለትዳር የሚፈልግሽ ወንድ ልጅ አንቺ እንዲኖርሽ የሚፈልገው ባህሪ ወይም ደግሞ ኳሊቲ ምንድነው ብለን ካለን ጥሩ ስነ ምግባር ያላት ሴት እንድትሆኝ ይፈልጋል ማለት ነው። ምክንያቱም አሁን በምንመለከትበት ጊዜ ስነ ምግባር የሌላትን ሴት ማንኛውም ወንድ ለጊዜያዊ ስሜቱ ካልሆነ በስተቀር ዘለቄታዊ ለሆነ ግንኙነት ለትዳር የሚፈልጋት አይነትን ሴት ሊመርጠው አይችልም ማለት ነው። ምክንያቱም ጥሩ ስነ ምግባር የላትም፣ አጫቅጫቃ የሆነች፣ ጸባይዋ የማይመች፣ በሁሉ ነገር ጨቃጨቅ አይነት ሴት ከሆነች፣ ከሰዎች ጋር ሁሌ የምትጣላ ከሆነ፣ ጥሩ ልጅ ያልሆነችን ማንኛውም ወንድ የራሱ ወይም ደግሞ ጓደኛው ከዛም አልፎ ደግሞ ሚስቱ ሊያደርግ አይፈልግም። ስለዚህ ጥሩ ስነ ምግባር ሊኖርሽ ይገባል ማለት ነው። የአስተሳሰብ ዲሲፕሊን እንዲሆንሽ ሴት መሆን አለብሽ። ለሰዎች ያለሽ ክብር፣ ለቤተሰቦችሽ ያለሽ ክብር፣ በዙሪያሽ ባሉ ሰዎች የተመሰገንሽ ሴት መሆን አለብሽ። ያ ካልሆነ ግን ለትዳር የሚፈልግሽ ወንድ ልጅ እነዚህን ሁሉ ኳሊቲዎች ስለሚመለከት ይሄ ነገር በኋላ የምጀምረውን የፍቅር ግንኙነት ሊያናጋው ይችላል ብሎ ስጋት ሊያድርበት ይችላል። ይሄ በእርግጥ በአንቺም ሳይድ ብቻ ሳይሆን በወንዱም ሳይድ ሊኖረው የሚገቡ ኳሊቲዎች ናቸው። ገብቶሻል? ስነ ምግባር፣ ዲሲፕሊን እንዲሆነ ሰው በጣም አስፈላጊ ነው። ምክንያቱም በፍቅር ግንኙነት ውስጥ ስትሆኑ ስነ ምግባር እጅግ በጣም ጥሩ ሚናን ስለሚጫወት። ምክንያቱም አለመግባባቶች በመካከላችሁ የሆነ ቀን ሊፈጠሩ ይችላሉ። ያን አለመግባባቶች እንዲሁ ዘላችሁ በቃ የምትረብሹት ከሆነ፣ ግንኙነቱን በቃ የምታናጉት ከሆነ፣ ስነ ምግባር ከሌላችሁ፣ ዲሲፕሊን ካልሆናችሁ ያን የፍቅር ግንኙነት ከፍ ሲልም ደግሞ ያን ትዳር
የማፍረስ አቅም አለ። ስለዚህ በስነ ምግባር የታነጽ ሴት መሆን መቻል አለብሽ። ሌላኛው እንግዲህ ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ የሚመለከታቸው ነገሮች በራስ መተማመን ያላት ሴት መሆንሽን አንቺ ላይ ማየት ይፈልጋል። ምክንያቱም እህቴ በራስ መተማመን የሌላትን ሴት ማንኛውም ወንድ ቀርቦ የራሱ ለማድረግ የትዳር አጋሩ ለማድረግ ፈቃደኛ አይሆን። ገብቶሻል አይደለ? ስለዚህ በተቻለ መጠን በራስ መተማመን ያላት ሴት መሆን መቻል አለብሽ። በራስ መተማመን ደግሞ ሲኖርሽ የራስሽ የሆነ ፕሪንሲፕሎች ይኖሩሻል ማለት ነው። ማንኛውንም ነገር የማድረግ አቅም የማድረግ ሞራል ማንኛውም ሰው መጥቶ ስሜትሽን መጉዳት እንደማይችል ይመለከታል ማለት ነው። ይሄ ደግሞ የሚሆነው ራስሽ ላይ መስራት ስትችይ ብቻ ነው እንጂ ወንድ ልጅ የሚመለከተው ስለለበሽው፣ ስላደረግሽው ጫማዎች፣ ስለተቀባባሻቸው ሜካፑ አይደለም። ገብቶሻል አይደለ? እህቴ ልብ በይ። እነዚህን ነገሮች የሚመለከት ወንድ ልጅ ለትዳር ይፈልግሻል። የትዳር አጋሩ ሊያደርግሽ ነው የሚፈልገው። ጥሩ አስተሳሰብ ካለሽ፣ ጥሩ ስነ ምግባር ካለሽ፣ በራስ መተማመንሽ ከፍተኛ ከሆነ ወንድ ልጅ ሊያገኛት ሚስቴ ብትሆንልኝ ብሎ የሚመኛት አይነት ሴት ትሆኛለሽ። ሌላኛውና እንግዲህ ከሁሉም ደግሞ ይበልጣል ብዬ የማስበው አንድ ለትዳር የሚፈልግሽ ወንድ አንቺ ላይ ማየት የሚፈልገው እንድትሆኝለት ወይም ደግሞ ባህሪ እንዲኖራት ብሎ የሚመኘው ነገር ፈጣሪሽን የምትፈሪ ሴት መሆን ስትችይ ነው። ፈጣሪዋን የምትፈራ ሴት ትዳሯን የምታከብር ትሆናለች። ለቤቷ ዘብ የሆነች ሴት ትሆናለች። ባሏ የሚታመንባት ሴት ስለምትሆን ፈጣሪዋን የምትፈራን ሴት ወንድ ልጅ የራሱ ማድረግ ይፈልጋል። ለትዳር የሚፈልጋት አይነት ሴት ትሆኛለች። ከፈጣሪ ጋር ያለሽ ህብረት ከፈጣሪ ጋር ያለሽ ቁርኝት የጠበቀ ከሆነ ሲሆን ብቻ ነው። ስለዚህ እህቴ ፈጣሪሽን የምትፈሪ ሴት መሆን መቻል አለብሽ። ይሄ ለትዳርም ብቻ ሳይሆን ለሙሉ እድሜሽ ለእድሜ ዘመንሽ በሙሉ የሚጠቅምሽ ነገር ስለሆነ ፈጣሪዋን የምትፈራ ሴት ደግሞ ጥበበኛ ሴት ናት። አስተዋይ ሴት ትሆናለች። ልባም ሴት ትሆናለች። አስተዋይ ስትሆን ደግሞ ነገሮችን ማገናዘብ ትችላለች። ያ የፍቅር ግንኙነት አድጎ ደግሞ ወደ ትዳር ከፍ ሲል ትዳሯን እንዴት መያዝ እንዳለባት በትክክል ትገነዘባለች። ስለዚህ ፈጣሪሽን የምትፈሪ ሴት መሆን መቻል አለብሽ። ስለዚህ ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ ማየት የሚፈልገው ፈጣሪሽን የምትፈሪ ሴት ከሆንሽ ወንድ ልጅ ለትዳር ይፈልግሻል። የራሱ ሊያደርግሽ ይፈልጋል። እድሜ ዘመኑን በሙሉ ከአንቺ ጋር ማሳለፍን ይፈልጋል። ነገር ግን ይህን የምታደርጊው ለወንዱ ብለሽ ሳይሆን ለራስሽ ህይወት ብለሽ ነው ማድረግ ያለብሽ። ስለዚህ እህቴ ለትዳር የሚፈልግሽ ወንድ ልጅ የሚያያቸው ስነ ምግባርሽን፣ አስተሳሰብሽን፣ ለፈጣሪ ያለሽ አክብሮት፣ ፈጣሪሽን መፍራትሽን፣ ሰልፍ ኮንፊደንት ወይም ደግሞ በራስ መተማመን ያላት ሴት መሆንሽን ይመለከታል እንጂ መኝ አንቺ ብቻ በቃ ብዙ ልብሶችን ለብሰሽ ብራንድ የሆኑ ልብሶችን ለብሰሽ ብትወጪ በተለያዩ አይነት ሜካፖችን ተቀብተሽ ሽቶሽን ተለቅልቀሽ ከፍ ዝቅ እያልሽ ብትወጪ በቃ በየመንገዱ ሁሉ የሚለክፍሽ ወንዶች ሊበዙ ይችላሉ። ወይም ደግሞ ከኋላሽ ራሱ እየተከተሉሽ በቃ ብዙ ወንዶች ለፍቅር ሊጠይቁሽ ይችላሉ። ልብ በይ ግን ለስሜታቸው እንጂ ለትዳር አይፈልጉሽ። ማለትም በእነሱ አይን እኮ አንቺ የረከሽ ሴት ስለምትሆኝ፣ ዝቅ ያልሽ ሴት ስለምትሆኝ አንቺ ብዙ ወንዶች በቃ ሲስቁልሽ በቃ ወንዶች ሲለክፉሽ ስታይ በብዙ ወንዶች በኩል ተወዳጅ የሆንሽ ሴት መስሎሽ ሊታይሽ ይችላል። እውነታው ግን ያፈቀሩሽ የወደዱሽ ሊመስሉሽ ይችላሉ። ነገር ግን እነርሱ የሚፈልጉሽ ለስሜታቸው እንጂ ለትዳር ፈልገውሽ አይደለም። ልብ አይምሮሽን በሜካፕ እና በተለያዩ አይነት በመሳሰሉ ነገሮች የምትስይ ከሆነ ጥሩ አይደለም። በምትኩ ግን ዕውቀት ሊኖርሽ ይገባል። ጥበበኛ ሴት ልትሆኝ ይገባል። አስተዋይ ሴት ልትሆኝ ይገባል። በፍጹም መበሳጨት የሌለብሽን ማንነቶችን መገንባት የለብሽ። ራስሽ ላይ መስራት መቻል አለብሽ። የዚያኔ የሚፈልግሽ ወንድ ወደ ህይወትሽ ይመጣል። ራስሽን ካስከበርሽ ደግሞ ራስሽን የምትቆጣጠሪ ሴት ከሆንሽ ደግሞ ፈጣሪሽን የምትፈሪ ሴት ከሆንሽ ደግሞ ፈጣሪ ላንቺ ያለው ወንድ በጊዜው በሰዓቱ ወደ አንቺ ማምጣቱ አይቀር። ነገር ግን እነዚህ ስብዕናዎች ሊኖሩሽ ይገባሉ። እነዚህ ኳሊቲዎች ራስሽ ላይ መስራት መቻል አለብሽ። የዛሬን አበቃው። ለአብሮነታችሁ አመሰገንኩ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳር ሰላም